ችግር ሲገጥማችሁ እናንተ የትኛው ናችሁ? ድንች፣ እንቁላል ወይስ ቡና? አስተማሪ ታሪክ። በአንድ ወቅት አንዲት ሴት ሕይወቷ የተመሰቃቀለ እንደሆነ፣ አንዱን ችግር ስትፈታ ሌላ ችግር እንደሚገጥማት፣ መኖር እንደከበዳት እና እነዚህን ችግሮቿን መቋቋም እንዳልቻለች ገልጻ አቤቱታዋን ለአባቷ አቀረበች። አባቷ የምግብ ሠራተኛ ነው። እናም ወደ ማብሰያ ክፍል ይዟት ሄደና 3 ድስቶችን ውሃ ሞልቶ እሳት ላይ ጣዳቸው። በድስቶቹ ውስጥ ያለው ውሃ መፍላት ሲጀምር በአንዱ ውስጥ ድንች፣ በሌላኛው ውስጥ እንቁላል፣ በሦስተኛው ውስጥ ደግሞ ቡና ጨመረባቸውና ከደናቸው። እናም ምንም ሳይናገር መጠበቅ ጀመረ። ልጅቱ ትዕግሥት በጎደለው መልኩ እየተነጫነጨች ምን ሊያረግ እንደሆነ ለማየት መጠበቅ ጀመረች። ከ20 ደቂቃ በጀላ እሳቱን አጥፍቶ ድንቹንና እንቁላሉን አውጥቶ በአንድ ሰሃን አስቀመጠ። ቡናውንም በሲኒ ቀድቶ አስቀመጠ። ልጄ አሁን ምን ይታይሻል? በማለት ጠየቃት። ልጅቱ በቁጣ ስሜት ሁና ድንች፣ እንቁላል፣ ቡና አለች። እስኪ ድንቹን ንኪው አላት። ድንቹ ስትነካው ጥንካሬውን እንዳጣ ተገነዘበች። እስኪ እንቁላሉን ደግሞ ስበሪው አላት። ሰበረችው። ነገር ግን አስኳሉ ጠንካራ ሆኗል። በስተመጨረሻ ከቡናው ፉት እንድትል አዘዛት። እሷም ቀምሳ ደስ የሚለው ጣዕሙ የፊቷን ፈገግታ ሲቀይረው ታወቃት። አባቴ እያደረግከው ያለኸው ምንድን ነው? አለች። አባት ማብራራት ጀመረ። ድንቹ፣ እንቁላሉና የቡናው ዱቄት ሁሉም እኩል በፈላ ውሃ ውስጥ ነው የገቡት። ነገር ግን ሁሉም ለፈላ ውሃ የሰጡት ምላሽ የተለያየ ነው። ድንቹ በፊት ጠንካራ ነበር፣ ነገር ግን በፈላ ውሃ ሲፈተን ጥንካሬውን አጥቶ ልፍስፍስ ሆነ። እንቁላሉ በፊት በቀላሉ ከተሰበረ ሜዳ ላይ የሚፈስ ልፍስፍስ አስኳል ነበር፣ ነገር ግን በፈላ ውሃ ሲፈተን ውስጡን አጠንክሮ መጣ። ከሁሉም የሚገርመው ግን የቡና ዱቄቱ ነው። በፈላ ውሃ ሲፈተን ራሱና ውሃውን ወደ ጣፋጭና መልካም ጠረን ቀይሮ አዲስ ነገር ፈጠረ። አንቺ እንደ የትኛው ነሽ? አላት። እናንተስ ችግር ሲገጥማችሁ ምላሻችሁ እንደ የትኛው ነው? እንደ ድንቹ መልፈስፈስ? ወይስ እንደ እንቁላሉ ውስጥን ማጠንከር? ወይስ እንደ ቡናው ችግሩን ለአዲስ ነገር መፍጠሪያ መጠቀም? በሕይወታችን ውስጥ ብዙ ነገሮች ይከናወናሉ፣ ብዙ ነገሮችም በእኛ ላይ ይደርሳሉ። ነገር ግን ትልቁና ወሳኙ ነገር የገጠመን ችግር ከባድነትና ብዛት ሳይሆን በእኛ ውስጥ የሚፈጠረው ምላሽ ነው። ሰላም ሁኑ።